ሰባተኛው ጠቅላላ ምርጫ በሰላማዊ መንገድ መጠናቀቁን የዲሞክራሲ ልምምዳችን ለማደጉ ማሳያ ነው አሉ የአዳማ ከተማ ነዋሪዎች። ከትናንት በስቲያ ግንቦት 24 በተካሄደው ምርጫም በነጻነት ይበጀናል ላልነው ተፎካካሪ የፖለቲካ ፓርቲ ድምጻችንን ሰጥተናል ብለዋል። ህዝቡ ይበጀናል ላለው የፖለቲካ ፓርቲ ድምጹን በነጻነት ከመስጠት ባሻገርም በድህረ ምርጫ ውጤቱን በጸጋ ሊቀበል ይገባል ብለዋል። ሄብሮን ዋልታው ከስፍራው ተከታዩን አድርሳናለች። ለሀገራችን ሰላም ለሀገራችን እድገት እንቅፋት የሆኑ ነገሮች ሁሉ ሳይኖር ሀገራችን ሰላማዊ ምርጫ እንዲያካሄድ ምኞታችን ነበር። ምኞታችን በሰላማዊ ነገር ማለቁ በጣም ደስ ብሎናል እና ከዚህ በመቀጠል የምርጫው ሁኔታ በተመለከተ የጥሩ ሁኔታ ነው፣ በጥሩ ሁኔታ ተካሂዷል ብዬ አምናለሁ። ሁሉ ሰው በነቀብ ወጥቶ በሙሉ በደስታና በሽሜ ነው የመረጡት። በተቻለ መጠን ሁሉ አስመራጮችም በደስታ እያስመረጡ እኛን ደግሞ በደስታ መርጠን በሰላም ወጥተናል። ከዚህ ውጪ መሆን ስለማይችል ህዝቡ ወጥቶ አግባቡ መርጧል። የመረጣቸውን ህዝብ ፓርቲዎችም የሚጠብቋቸውን በደንብ በአግባቡ አገልግሎት መስጠት ሰጥቶ የህዝቡን ችግር መፍታት አለባቸው። ምርጫው አልቋል፣ ተጠናቋል። በቀረበው ምርጫ ደግሞ ተፎካካሪ ፓርቲዎችም ሲቀርጹ ቃል የገቡ ምንድነው? በሰላማዊ መንገድ እንቀበላለን፣ ቀሪውን ግን ደግሞ ለሀገራችን ጉዳይ ስለምናደርግ ትግላችን ቀጣዩ ላይም መበታት እንዳለበት የሚለው ቃላቶች መጀመሪያ ሰንዝሯል፣ በጆሮአችን ሰምተናል። ይህ የመረጠ ህዝብ ለኔ ይሆነኛል ብሎ የመረጠውን ህዝብ ማክበርና ቀጣዩ ምርጫ ለአምስቱ ዓመት በኋላ ራሱን እያዘጋጀ ከተመረጠው ፓርቲ ጋር ጎን ለጎን ሆኖ የምንጠግነው የምንገነባው ኢትዮጵያ ነው። ኢትዮጵያን ለምንገነባው እጎኑ ሆኖ እየተረዳዳን አገራችን ለመለወጥ መሞከር እንጂ ዛሬ ይሆናል ቢብል ለራስ ነው እንጂ ለኛ አልቆመም ማለት ነው። እኔ ማንኛቸውም ሰው ቢሆን ከህዝብ የበለጠ ነው። እነሱም ቢሆን በጸጋ ማንኛቸውም ፓርቲ በጸጋ አዲሱም ፓርቲ ይሁን የድሮም ፓርቲ ይሁን ያለውም መንግስት ቢሆን ተሸነፈ በጸጋ ለህዝብ ብሎ በጸጋ መቀበል አለበት ነው ማለት ነው። ለህዝብ ብሎ ምክንያቱም ለህዝብ ነው የቆመው። ሁሉም ለህዝብ ስለሆነ እኛ ህዝቦች ነን፣ መራጮች ነው። አሁን እኛ መርጠናል። ተመራጩ ደግሞ ገና ሀሳብ አለበት ገና ተመራጩ ማለት ነው። እኛ ግን መርጠን ወጥተናል፣ ተደሰናል። ህዝባችን ስልጣናቸው ህዝብ በላይ አይደለም፣ የህዝብ ስልጣን ይበልጣል። ስለዚህ ህዝብ የወሰነውን ወይም ደግሞ የፈረደውን ፍርድ ተቀብሎ ስራ ላይ ማዋል አለባቸው። የመረጠው ህዝብ የመረጠውን ፓርቲ ጎን ቆሞ የሚሰጠውን አመራርና ማንኛውም ተቀባይነትን አግኝቶ እንዲኖር ሁሉ በየፊናው በሙያው ግንበኛው፣ አናጢው፣ ጻፊው፣ መካኒኩ ሁሉም በራሱ ሙያ ባለበት ሙያ ከተሰለፈ ኢትዮጵያ ትለወጣለች። ለራስ እነሱ ለኛ ብሎ እስከቆሙ ድረስ እኛን ደግሞ ለነሱ ደግሞ አስተዋጽኦ ማድረግ ከኛ ደግሞ የሚያስፈልገው ነገር ለማካፈል በስራው ላይ በማንኛው ነገር ላይ እኛም ደግሞ በጎናቸው ለመቆም ዝግጁ ሆነን ነው የምንገኘው።